ግን ከገባ ይግባ that's okay ያምራል ደግሞ ራሰ በራም አሁን ሙሉ በሙሉ መላጣ የሆኑ ሰዎች አለሽ በጣም ያምርባቸው ሊያውም በኢትዮጵያ ኗኗር 4 ኪሎ ሜትር ኮብልስቶን መንገድ ቤት የኔ መጀመሪያ ማረገው ጧት ምን መሰለሽ የሰው ልጅ ውድ ከመሆኑ ጋራ ይገባናል ሴቶች ለመዋብ የሚያረጉትን ውበታቸውን ለማጉላት የሚያረጉትን ነገር እቀበላለሁ ሀገሬን አረሳም ሀገሬ በያዝነው ቀጠሮ መሰረት እነሆ አርብ ደርሶ ከናንተ ጋር ቆይታ ለማድረግ አርብ ከ2 ሰዓት እስከ 3 ሰዓት የኢትዮጵያ ምርጥ በሆነው አባይ ቲቪ ቤቲና ዶክተር ወዳጀነህ ስቱዲዮ ተገኝተናል ዶክተር እንደምን ነህ ደህና ነኝ ቤቲ እንዴት ቆይሽ ሳምንቱን በጣም ቆንጆ ሳምንት ነው ያሳለፍኩት በጣም ጥሩ ነበር አዎ ያለፈውን ፕሮግራም የመጀመሪያውን አይተው በጣም ወደውሻል ሰዎች በኔ በኩል ያሉ አይ ነው ለኔ ቀጥታ አስተያየት የሚሰጡ ሰዎች በጣም ጥሩ ናት እያሉ ሲያደንቁሽ ነበር በጣም አመሰግናለሁ እንዳመሰግንኳቸው ነገርልኝ ዶክተር ነግራለሁ ለኔም በአካል ያገኙዋቸው ሰዎች ከምጠብቀው በላይ እውነት ለመናገር የሚሰጡኝ ፊድባክ የበለጠ ዝግጅቴ ላይ ስራዬ ላይ ጠንክሬ እንድሄድ የሚያበረታታ ነው በእውነት ሁሉንም ሰው ለማመስገን ፈልጋለሁ በጣም ደስ ይላል ዛሬ እንግዲህ ዶክተር ትንሽ ሁሉንም ሰው ሊያወያይ የሚችል በእለት ተለት ህይወታችን ርቀ ነው የማንኖር ከህይወታችን ጋር በጣም የተሰናሰለ ሐሳብ ነው ይዘና የመጣ ነውና እንደው በጣም ቆንጆ አቀራረብ ይዘን እንመጣለን በያስባለሁ ካንተ ጋራ ውበት አዎ ውበት ምንድነው ክላስ ከፋፍለን ማየት እንችላለን ምን አይነት የውበት አይነቶች አሉ የመሳሰሉትን ነገሮች በስፋት ማየት እንችላለን በዚህ ፕሮግራምና ዲፋይንስ እናደርግ እንግዲህ ሶሲዮሎጂካል የሆነ ዴፊኒሽን ይኖረዋል ሳይኮሎጂካል የሆነ ዴፊኒሽን ይኖረዋል ጀነራል የሆነ ደግሞ ጥቅል የሆነ ትርጉም ሊኖረው ይችላልና ምናልባት እንደመነሻ ላነሳው የሚችለው ነገር ውበት ማለት ሰዎች በአይናቸው አይተውት ፕሌዠር የሚፈጥርላቸው ደስታ የሚፈጥርላቸው አትራክሽን ያለው መስህብነት ያለው ኦብጀክት ሊሆን ይችላል just እቃ ሊሆን ይችላል ፍጥረታት ሊሆኑ ይችላሉ ሰዎች እንስሳዎች ሊሆኑ ይችላሉ እንደዚሁም ደግሞ ተፈጥሮ ያደለችን በዙሪያችን ያለ ላንድስኬፕ የሆነ መልክዓ ምድራዊ የሆነ ገጽታን ይዞ ሊመጣ ይችላል እና ውበት ትንሽ ሰፋ ያለ ሐሳብ ነው ራሱ ይቻላል እና ብሮድሊ ቀደም እንዳልኩት መጀመሪያ ዴፊኒሽኑን ላስቀድም አድማጮቻችን ግልጽ እንዲሆንላቸው ሁሌ አንድን ኮንሴፕት ለመረዳት ከዴፊኒሽኑ ስንነሳ ቆንጆ የሆነ ትክክለኛ ፍሰት ይኖራል ተብሎ ስለሚታሰብ እኔ እንግዲህ እንደ ሶሲዮሎጂስትነቴ የራሴን በራሴ ሞያ የውበትን ዴፊኒሽን እናያለን ከዛ በፊት ግን ቀደም እንዳልኩት ጥቅል ዴፊኒሽኑ የምናየው የሚማርከን የሚያስደስተን ማንኛውም ተፈጥሯዊም አርቲፊሻልም የሆነ ነገር ሊሆን ይችላል ላቨብል ይለዋል ምናልባት እንግሊዘኛው lovable object ሊሆን ይችላል lovable landscape ሊሆን ይችላል lovable ይሄ domestic animals ሊሆን ይችላሉ ቤታችን ሁሌ የምናገኛቸው ሰውን የሚጨምራል ይሄ ሴትአፕ ሊሆን ይችላል የኛ መድረክ አሁን በጣም ውብ ነው እንደሚታየውና በማየት ምን ረዳው ለዛ ነገር ምን ሰጠው ኮንክሉዥን ነው ውበት ሶሲዮሎጂካል ስናደርገው ውበት ማለት ማህበረሰቡ የሚሰጠው አንድ ስታንዳርድ ነው ማህበረሰብ ያስቀመጠው እንጂ በተፈጥሮ አንድ ነገር ውብ ነው ውብ አይደለም ተብሎ የተቀመጠ ተፈጥሯዊ ነገር የለም ግን ማህበረሰቡ ሴት የሚያደርገው ስታንዳርድ አለ በዛ ስታንዳርድ መሰረት ይሄ ነገር ውብ ነው ውብ አይደለም የሚለው ነገር በዛ ካቴጎሪ ማየት ይቻላልና ሶሲዮሎጂስቶች እንግዲህ ማህበረሰቡ ያስቀመጠው ስታንዳርድ ነው ብለው ስለ ውበት ይናገራሉ ምናልባት ኢትዮጵያ ውስጥ ማህበረሰቡ ያስቀመጠው ስታንዳርድ ሌላ ይሆንና ኢንዲያንስ ደግሞ ያስቀመጡት ሌላ ሊሆን ይችላል ምናልባት ደግሞ ትንሽ የተብራራ ነገር ከተፈለገ ደግሞ ባህል ያንድ ሀገር ባህል የበለጠ የዛን ሀገር ወይም ደግሞ የዛ ቴሪቶሪ ውስጥ ባንድ ቴሪቶሪ ውስጥ ባንድ ባውንደሪ ውስጥ ያለን
ማህበረሰብ የውበት አረዳድ ይወስነዋል ባህላቸውም ጭምር አንድ የራሱ አስተዋጽኦ አለው ብለው ያስቀምጡታል በዴፊኒሽን ደረጃ ግሩም ነው ቤት ወደ ኢነር ቢዩቲ ስንመጣ ምን ያክል ማህበረሰቡ ላይ አንዳንድ ጊዜ ኔጌቲቭሊ የሚያመጣቸው ኮንሲኩዌንስስ አሉ ሰዎች በተለይ ሴቶች አካባቢ እኔ ቆንጆ አይደለሁም ብሎ ማሰብ የሚያመጣውን የሞራል ዳሜጅ ወይም ደግሞ የስነ ልቦና ጉዳቶችንም ወደ በኋላ ላይ ስለምናወራ ሰው ልጅ ደግሞ በስነ ልቦና ከተጎዳ ፕሮዳክቲቭ አይሆንም አምራች አይሆንም ብዙ ተከታትለው የሚመጡ ችግሮች ስላሉ እሱም ላይ በደንብ አስምረን ስለምናወራም ጭምር ነውና እሺ ያው እንግዲህ እንዳልከው ነው ዶክተር በተለይ ወደ በኋላ ላይ በደንብ የምናነሳቸው ውበትን በቀጥታ ከኮንፊደንስ ጋር ከሞራል ኢሹ ጋር አብረን በደንብ አድርገን የምናወራው ነገር ስለሚሆን እስቲ በመጀመሪያ የሴት ውበት ምንድነው እንዴት ነው የሚገለጸው የሚለው ነገር እስኪ ላንተ ድሉን ልስጥ ዶክተር እንግዲህ አሁን ከውጭው ነው የምንጀምረው ከአውተር ቢዩቲ ነው የምንጀምረውና የሴቶችን የውጪ ውበት በወንድ እይታ እና ደግሞ እኔ ለእህቶቼ ልነገር የምፈልገው ነገር እናገራለሁ አሁን ግን እኔ እንደ አንድ ወንድ ለሴቶች ልናገር ለእህቶቼ ለጓደኞቼ ለሴቶች ምናገራቸው ነጥቦች አሉኝ 7 ነጥቦች ባጭሩ ኦኬ ቀጥታ ነው ለነሱ አንቺን ጨምሮ እኔን ይጨምራል ኦፍ ኮርስ እሺ አንደኛ ሁሉም ነገር አውልቀው ሂዩማን ሄር ሳይኖር አይላሽ ሳይኖር ፊታቸውን በሳሙና ከሆነ የሚታጠቡት በሳሙና ታጥበውት በፌስ ዋሽ ከሆነ በፌስ ዋሽ ታጥበው ፊታቸውን ታጥበው ሙሉ በሙሉ ምንም ትርፍ ነገር ሳይኖር በመስተዋት ፊት ቆመው ራሳቸውን ይዩ አንድ ሜካፕ ሳይኖር ኖ ሊፕስቲክ ኩል የለም ፓውደር ምንም ነገር የለም እንደዛ ታጥበው ፊታቸውን በውሃና በሳሙና በሚታጠበው ታጥበው እህቶች መስተዋት ፊት እንዲቆሙ ፈልጋለሁ ኦኬ ያ መስተዋት ፊት ምንም ነገር ሳይኖር የምታየው መልክ ያ መልክሽ በጣም ቆንጆ መልክ ነው ቴንክ ዩ እግዚአብሔር የሰራው ለሁሉም ነው ኤግዛክትሊ እድሜ ትንሽ ለየት አድርጎት ሊሆን ይችላል ወልደሽ ትንሽ ወፈር ብለሽ ሊሆን ይችላል ግን ያለ ምንም ሜካፕ መስተዋት ፊት ቆመሽ የምታያት እሷ ያቺ ፊት እሷ ቆንጆ ነች እግዚአብሔር የሰራት ነች ግሩምና ውብ ሆኜ ተፈጥሬ ያለሁና መሰግናለሁ እንደሚል ያለ ምንም ድጋፍ ቆንጆ ነች ሁሉም ሴቶች ቆንጆች ናቸው ቴንክ ዩ ያለ ውበት የተፈጠረች ሴት የለች ይሄን እንዲያውቁ ፈልጋለሁ ያለ ምንም ጭማሪ አንድ በይል ሁለተኛ አንድ ፋሽን በሚመጣበት ጊዜ ሴቶች ጥያቄ እንዲጠይቁ ፈልጋለሁ ኦኬ ፋሽኑ መጣ የፋሽኑ ሶርስ ሆሊውድ ሊሆን ይችላል ዩዥዋሊ ከሆሊውድ ነው የሚመጣው ሬድ ካርፔት ላይ አክትረሶች ለብሰው ይነሳሉ ከዛ እሱ ፋሽን ሆኖ ይመጣል ወይም የፋሽን ኢንዱስትሪ ትልቅ ስለሆነ ያመጣል ሴቶችን መጠየቅ እንፈልገው ይሄንን ነው ይሄ ፋሽኑ መጣ ይሄ ልብስ እኔ ላይ ያምርብኛል ወይ ብለው እንዲጠይቁ ፈልጋለሁ ግን እኔ ላይ ያምርብኛል ወይ ብለው ይጠይቁ ለምሳሌ አሁን ሲለበስ የማየው ልብስ አለ እንደዚህ ወርዶ ብዙ ሴቶች ሲያደርጉ ያለው እንደዚህ ወርዶ ጡት ማስያዣ የሌለው ከዛ ዝም ብሎ የወረደ እንደዚህ ክፍት የሆነ ፋሽን መጣ እንበል አንዲት ሴት ፋሽን ስለሆነ ብቻ ማድረግ የለባትም እኔ ላይ ያምራል ብላ መጠየቅ አለባት ምክንያቱም እሷ ልዩ ሴት ነች ቀሚስ እንደዚህ የተቀደደ መጣ ከዚህ ጀምሮ ታች ድረስ የተቀደደ ቀሚስ መጣ ፋሽን ሆኖ ይምጣ አንቀውምኛ ግን ለሴቶች እህቶች የምለው ይሄኛው ስታይል እኔ ላይ ያምራል ወይ ብለው ይጠይቁ ካማረባቸው ያርጉ ግን የኔ ፖይንት ምንድነው የግድ ፋሽን ሆኖ ስለመጣ ብቻ ማድረግ የለባቸው ፋሽን ሆኖ ስለመጣ ብቻ ማድረግ የለባቸው መጠየቅ አለባት ይሄኛው ፋሽን እኔ ላይ ያምራል ካላማር ይምጣ ፋሽን ታዩ ፋሽን ሆኖ ስለመጣ የግድ ማድረግ የለባትም ስለዚህ ሁለተኛ ነጥብ ይሄ ነው እኔ ላይ ያምራል ወይ ነው ሶስተኛው ነጥብ
በሚለብሱበት ጊዜ አሁን ስለ ውጭ ውበት ስለሆነ የምናወራው ተመችቶኛል ወይ ብሎ ይጠይቁ። ተመችቶኛል ወይ ማለት ነው። ለምሳሌ አጭር ቀሚስ ይለብሳሉ ሴቶች አይደል? አጭር ቀሚስ እዚህ ድረስ የሚደርስ ይለብሳሉ። ግን ኮምፎርታብል አይደለም። እንደዚህ ይስባሉ አይደል? እውነት አይደል? you're right ልክ ነህ። ይስባሉ፣ በጣም ይስባሉ። ከዚህ ይጨነቃሉ። እግራቸውን ለማጣመር ፈልገው እንዴት ተደርጎ ለምን ትጨነቃለች? ይሄኛው ፖይንት ነው። ሶስተኛው ፖይንት ተመችቶኛል ወይ? አማይ ኮምፎርታብል? እዚህ ውስጥ የለበስኩት ልብስ ስወጣ አስጨንቆኝ ነው የምውለው ወይስ ኮምፎርታብል ሆኜ ደስ ብሎኝ ነው የምውለው ብለው ይጠይቁ። ስለዚህ ሶስተኛው ፖይንት ይሄ ነው። ይመቸኛል ወይ? ለሰርግ ለምናምን እንደዚህ ፕሮግራም ላይ ሃይ ሂል ጫማ ይደረጋል አይደል? that's okay ለትንሽ ሰዓት ከሆነ። ግን ቀኑን ሙሉ አድርገውት እግራቸውን አሟቸው ዲስኮምፈርት የሚሰጣቸው ከሆነ ለምን ይሰቃያሉ? ሊያውም በኢትዮጵያ ኗኗር 4 ኪሎ ሜትር ኮብልስቶን መንገድ ያ ኮብልስቶንና ሃይ ሂል ጫማን ተኩ ጫማን አስቢ። በጣም ከባድ ነው። ከመኪና ወርዶ በጣም ኮምፎርታብል በሆነ ሁኔታ ውስጥ መዋሏን እርግጠኛ መሆን መቻል አለባት። አንዳንዶቹ አጭር ጫማ ይቀይራሉ፣ ቦርሳ ውስጥ ይዛሉ፣ መኪና ውስጥ ይዛሉ። እኔን ይጨምራል። ስለዚህ አይደለም። ኦኬ። ስለዚህ ሪላክስ አድርጌያለሁ፣ ተመችቶኛል። ሶስተኛው ፖይንት ነው። ኤግዛክትሊ። አራተኛው ፖይንት ከተፈጥሮ ርቅ ያለው ወይ ብለው ይጠይቁ። ከተፈጥሮ ርቅ ያለው ወይ? አሁን ለምሳሌ ሂውማን ሄር ይደረጋል፣ ያደርጋሉ። አሁን በጣም ብዙ ሴቶች ናቸው የሚያደርጉት። ኤግዛክትሊ። ኖ ኮሜንት፣ አልቃወማቸውም። አለ በኋላ ልናወራቸው የምንችላቸው ነገሮች አሉ። መደገፊያ አይደለም፣ ግን አረጉ። ካረጉ ግን ከነሱ ፊት ጋር የሚመች ወይም ደግሞ ፀጉሯ ነው አይደለም ብሎ የሚያከራክር ሂውማን ሄር ነው መሆን ያለበት። የሷ ፀጉር ነው ወይስ አይደለም ብለው ፀጉሯ ነው አይ አይደለም ኤክስቴንሽን ነው ብሎ የሚያከራክር መሆን አለበት። ግን በጣም ትልቅ በጣም ረዥም ሸክም የሆነ እና ገና አይቼው እንደዚህ ሂውማን ሄር ብዬ የምጀምረው መሆን የለበትም። ሲያረጉም ከፊታቸው ጋር የሚስማማ የሚቀላቸው የእነሱን ፀጉር የሚመስል የሚያታልል ቢሆን ይሻላል ብዬ አስባለሁ። እና ይሄ ነው። ከዚሁ ጋር ተያይዞ ደግሞ ሌላው ፖይንት ፌሻል ይሰራሉ። ምንድን ነው የምትሉት? ፌሻል ነው የሚባለው ፊታቸውን የሚሰሩት ነገር አልቃወማቸውም። አሁን ግን መልኳን የሚቀይረው ከሆነስ መልካቸው ይቀይራል። ከአንድ ወዳጅ ጋር ራት ልንበላ ገባን ባለፈውና አንድ ቦታ 5 ሴቶች መጡ። ኦኬ 5 ሴቶች መጡ። እንደዚህ ዘው ብዬ ሳያቸው አንድ ነው መልካቸው። ማይ ጎድ አንድ ናቸው። መለየታችን እቺን ከዚህ መለየታችን ይስቃሉ እነሱ። እና ለምንድን ነው መልኳ እስኪጠፋ ድረስ የሚሰራት? አንዳንዴ እኮ ትላልቅ ቶክ ሾው ላይ ቀርበው ማን ነበረች እቺ ብለሽ ታስቢያለሽ። የምታውቂያትን ልጅ ለምንድን ነው ለውጧታል? ሙሉ በሙሉ ለውጧታል። አታውቂያትም ወይ ስሟ ሲነገር ወይ ድምጿን ስትሰሚ ነው የምታውቂያት። እንደሱ መሆን የለበትም። በእውነት ትንሽ ላይት ቢሆን ይዋቡ ይመርባቸው። ግን ከተፈጥሮዋ ጋር የተቀራረበ በተለይ እኔ ሜካፕ አርቲስቶቹን ነው ማናገር የምፈልገው። እንደዛ አታድርጓቸው ፕሊዝ። እህቶቻችን መልኳን አክሰንቹዌት ለማድረግ ያላትን ውበት ጨምሮ ለማውጣት የበለጠ እንዲያምርባት ነው እንጂ ሙሉ በሙሉ ተለውጣ እሷ አትመስልም። እና ከተፈጥሮ መራቅ ያለባቸው ናቹራል ከሆነው ነገር ያለውን ውበት አክሰንቹዌት የሚያደርግ የሚጨምር ነገር ነው መደረግ ያለበት እንጂ ኮምፕሊትሊ መልኳን የሚያጠፋ መሆን የለበትም ብዬ ይሄን ደግሞ አስባለሁ። አምስተኛ ነጥቤ ለእህቶቼ አሁን በጥሩ ሁኔታ እየነገርኳቸው እንደ ታላቅ ወንድም፣ አምስተኛው ይሄ ኦቨር ኤክስፖዠር የተጋለጠ ከመጠን በላይ የተጋለጠ ሰውነት። ሴቶች አንዳንድ ሰውነታቸው ሲሸፈን ነው የሚያምረው።
ያጓጓል ማለት ሲሸፈን ያምራል ያጓጓል እግር ይታያል ጭን ግን በጣም አይገለጥም ሲም ደረት አካባቢ ዝም ብሎ እስከ ታች ድረስ እንትኑ ራሱ የሆነ ክት የሆነ የተሸፈነ የሚያጓጓ ሰውነትም የሆነው ሲሸፈን በሙሉ ተገልጦ ከመጣ ግን በቃ እኮ ምንም የቀረ ነገር የለም እና እንደዛ ባይሆን ኤክስፖዠሩ ዲሰንት የሆነ እስከ ተወሰነ ደረጃ የሆነ ኤክስፖዠር ቢሆን ከመጠን በላይ ባይጋለጡ ደግሞ ያምራል የበለጠ ነው የሚያምረው እንደው የሚወዳትም ሰው ይጓጓል እዛ የተሸፈነው ስር ያለውን እኮ እያሰበ ይጓጓል እንጂ ተገልጦ ከቀረበ ግን ጥሩ አይደለም ኤግዛክትሊ ስለዚህ ኦቨር ኤክስፖዠር ባይሆን ሴዱሲንግ ባይሆን ማለት ወንድን ለሌላ ፍላጎት የሚያነሳሳ ባይሆን ልብሱ ደስ ይለኛል እንደዛ ቢሆን ደስ ይለኛል እና ይሄ ነው ስድስተኛው ሰባት ናቸው ያልኩሽ ሰባት ነው ያልኩሽ ሰባት ስድስተኛው ነጥቤ ስትለብሽ ልብስ አሁን ቤቲ ልብስ ለብሳለች የለበሰችው ልብስ ቤቲን ይገልጣታል definitely this is ቤቲ በቃ ቤቲን ይገልጣታል አሁን የለበሽው ልብስ ቤቲን ይገልጣታል ቤቲ ነች ቤቲን አሁን የለበሰችው ልብስ ይገልጣታል መጠየቅ ያለባቸው እኔ ስለብስ ይሄንን ልብስ አሁን ስለውጭ ውበት ስለሆነ የምናወራው እኔን ይገልጠኛል ወይ እኔነቴን የኔ አይደንቲቲ ማንነቴን ይገልጣል ወይ ብሎ መጠየቅ አለባቸው አንዳንዴ በቃ የራስሽ ጓደኞች የሆኑ ታገኝና ከዛ የለበሱት ከነሱ አይደንቲቲ ጋር አይሄድም አብሯቸው አይሄድ እነሱን አይገልጥም ምክንያቱም አለባበስም የአውተር ኤክስፕሬሽን ነው ኤክስፕሬስ ነው የምታረጊው ባለባበስሽ ውጫዊ ነገርሽን ነው ገልጠሽ የምታሳዩ እና እኔ ይገልጥኛል ኤሌጋንስ ወዳለሁ ኤሌጋንስ በምድር ላይ በጣም መወዳት ሴት ማመሰለች በህይወት የለችም አሁን ፕሪንሰስ ዲያና ነበረች አቤት አለባበስ አቤት ኤሌጋንስ ቀሚሶቿ አለባበሷ በደም በቀደምተኛ የኤሌጋንስ ምሳሌ ነች እና ኤሌጋንት ይሆነ ዲሰንት ይሆነ እንደዚህ አይነት አለባበስ ቢለብሱ በጣም ደስ ይላል አሁን እኔ ከህዲ እህቶች የመጀመሪያው ታላቋ በጣም አሪፍ ነች ስትለብስ ዲሰንት ነው ወይ ኮት ታረግና እንድቻ ጠፍ ታረግና ከጂንስ ጋር አድርጋ እንዴት እንደምታሳምረው ለነገርሻችን አስቴር ማህረን ትባላለች እና በጣም ኤሌጋንስ አላት እና ኤሌጋንስ ያለው እነሱን የሚገልጥ ውጪ ያለው ነገር በሙሉ እነሱን የሚገልጥ መሆን አለበት የመጨረሻው እና ሰባተኛው is it worth it ወጪው በጣም ኤክስፔንሲቭ እንደሆነ እየሰማን ነው በትክክል ወጪው ይገባዋል ወይ ብሎ ደግሞ መጠየቅ ያስፈልጋል እና ወጪው የሚደረገው ለፀጉሩ የሚደረገው ለፊት እንዳልኩሽ ነው ፊቷን ታጥባ መስተዋት ፊት ቆማ ታምራለች ከዛ ላይት ነገር የበለጠ ውበቷን ያወጣዋል ግን ወጪው ይገባዋል ወይ ብሎ መጠየቅ ይሄ ኤክስቴንሽኖቹም ምኖቹም አይላሹም እውነት ለመናገር አይላሽ ይጨንቀኛል ትንሽ አንቺ ትናገሪበታለሽ ትንሽ የሚጨንቀኝ ነገር እሱም ሲተልቅ በነገራችን ላይ አንተ እኮ ሐኪም ስለሆንክ ዶክተር አንተ ሐኪም ስለሆንክ እንደውም ብዙ ነገር መናገር እንድትናገር ነው እኔ ራሴ ማደር እንዳልጋፋቸው አሁን እኔ እንዳልጋፋ ብዬ ነውና ወጪው ከዛ ደግሞ እኛ ሀገር እንኳን ብዙ የተለመደ አይመስለኝም ሰርጀሪው ያፍንጫ ማስተካከል አለ ሪኖፕላስቲ ይባላል የከንፈር ማስተካከል የጡት ማስተካከል ወጪው ይገባዋል ወይ ብሎ ማሰብ ይጠይቃል ሌላው በጣም መሸወድ የሌለባቸው ዲዛይነር ልብሶች ተብለው ተሰይም እኮ ዕቃ ነው ግን የሆነ ክርስቲያን ዲዮር ምናምን ተለጥፎበት የሚወጡ ደግሞ ልብሶች አሉና ወጪ ይገባዋል ስለዚህ ፊታቸውን ታጥበው ይዩት ያ ኔቸር ቢዩቲ በጣም ቆንጆ ነው እኔ ላይ ያምራል ወይ ብለው ይጠይቁ ፋሽኑ ሲመጣ ሲያረጉት ተመችቶኛል ወይ ኮምፎርታብል ነኝ ወይ ብለው ይጠይቁ ከተፈጥሮ በጣም አርቆኛል ወይ ብለው ይጠይቁ መልኬን ለውጦታል ወይ ብለው ይጠይቁ ከመጠን በላይ ተጋልጫለሁ ወይ ብለው ይጠይቁ የለበስኩት ልብስ ይሄ አውተር አፒራንስ እኔን ይገልጠኛል ወይ ኤሌጋንት ነው ወይ ብለው ይጠይቁ ወጪው ደግሞ ዲዘርቭ ያደርጋል ወይ ብለው ይጠይቁ እነዚህን ሰባት ነጥቦች በሴቶች ውበት ላይ የኔ ኮሜንቶች ናቸው አንቺ ደግሞ እንደ ሴት ደግሞ ትንሽ ጨምሪበት እስቲ
ወል እንግዲህ ዶክተር በጣም ቢዩቲፉሊ ነው ያስቀመጥከው በጣም በሚገርም ሁኔታ ነው ያስቀመጥከው ቆንጆ ትንታኔም ነውና ምናልባት እኔ ያው ሴት እንደመሆኔ ደግሞ ማየው ነገር አለ ራሴም እኔም ላይ ሌሎች እህቶቼም ላይና ምናልባት እንደው እንደ ስምንተኛም ልትቆጥረው ትችላለህ አንተ ከጤናዬ ጋርስ ምን አይነት ኔጌቲቭ ኢምፓክት ወይም ደግሞ ያልተፈለገ ውጤት ይዞብኝ ይመጣል ብሎ ደግሞ ማሰብ ጤና ምንም ማንደራደርበት ነገር ስለሆነ ቆንጆ ባልሆንም ጤነኛ ሆኜ መኖርን እንደ መጀመሪያ ምርጫ ማድረግ ጥሩ ነው አንዳንድ ጊዜና አይላሽ ባልከው ነገር ላይም ትንሽ የሚከብዱ ነገሮች አሉ አይን በጣም ሴንሲቲቭ ከመሆኑ ጋር አታድርጉ ማለት ሳይሆን ፕሮዳክቶቹ ግን መመረጥ አለባቸው በደንብ በጥራት ያው ያናገርኳት የሜካፕ አርቲስት የነገረችኝ ነው ምነግርህ ለምሳሌ ፌክ የሆነ ጫማ ወይ ብራንድ ተብሎ ሃይ ኮፒ ሆነ ነገር ቢሰጡ እስነት ምንም ማለት አይደለም እንዲህ አይነት የጤና አይንን የሚያክል ግን very sensitive area ላይ ግን የምትጠቀመው ነገር በጣም ጥራቱ የተጠበቀ ብራንድ ፒኪ ሆነን መርጠን ማድረግ የሚገቡ ነገሮች እንደሆኑ እኔ በበኩሌ በጣም አይን አድቫይዝ አደርጋለሁ እኔ ግን በጣም አሁን በአሁኑ ሰዓት እኔ አሁን አቮይድ አድርጌያለሁ ይሄንን ነገር የተወሰነ ጊዜ ተጠቀም ነበር ምን አይላሽም ቶታሊ ተጠቅሜ ያላቅም ኦልሞስት አልፎኛል ከአመት በላይ ሆኖኛል ያው ትንሽ አነበብኩ ምናምንና ልቆጣጣረው የምችለው አልመሰለኝም ያንን ብራንድ ላገኘው ይችላል ወይ ብዬ ሳስብ ስለዚህ በቃ ለምን ሪስክ ወስዳለሁ ቶታሊ ለምን አልተውም ብዬ ያን ነገር አውጥቻለሁ ከህይወቴ እንዳልኩ ስለዚህ የጤና ነገር በጣም እዚህ ቦታ ላይ ሊታይ ይገባል በተረፈ ምንድነው እኔ አንድ ጥቅል ያለ ነገር የሚሰማኝ ነገር ይሄ ለውበት በጣም በዚህ ደረጃ ይሄ ኪዩሪዮሲቲው በጣም ይሄንን ውበትን በጣም መፈለጉ በራሱ ፕሮብለም ነው ብዬ አስባለሁ ቅድም ባልከው መንገድ ናቹራሊ ያለንን ነገር ጠብቆ መሄድ ከዛ በኋላ ግን ሌላ ተጨማሪ የምናደርጋቸው ነገሮች ሁሉ የጎንዮሽ ጉዳት ይዘው ስለሚመጡ ያንን ካልኩሌት ማድረግና ምንም ነገር ኤቨርላስቲንግ የሆነ ዘላለማዊ ነገር ስለሌለ ምናልባት አሁን አንድ ልጅ ስትነግረኝ ባለቤቴ በጣም ሰርጀሪ እንዳደርግ ይገፋፋኛል እና ራሱ ባሏ እና የቤሊፋት እና ይሄ ግሉት ላይ የሚሰሩ ሰርጀሪዎችን እንዳደርግ በጣም ይፈልጋል እና በቃ ላደርግ ካገር ለውጣ ነው ያለችኝና ያ ሰርጀሪ ቅድም ያልከው ነገር ነው ይሄን ያክል ኤክስትራ ማይል ሄደንበት ያንን በሙሉ ያኔ የተፈለገውን ነገር ካገኘች በኋላ በጣም የሚያናድደው ነገር ውበት ይለመዳል አሁን እንደገና ያንን ነገር ስናገኝ ደግሞ ሌላ ነገር ነው የምንፈልገው ሳቲስፋይድ ሆነን እዛ ጋር አትይዛን ነው አንረጋጋም እና ነገ ደግሞ አዳዲስ ነገሮችን እንፈልጋለን እና አንዳንድ ጊዜ የአምላክን ስራ የፈጣሪን ስራ ተቀብለን ያን ተፈጥሯዊ ነገር ማናጣበትን ነገር ሜንቴን የምናደርግበት ከመነሻ ያነሳው ነገር ዶክተር ወተትና ማር ባልከው ነገር ሶማሊያን ፒፕል በጣም የተለመደ ባህል ነው በወተት መታጠብ ራሱ በቃ እንደ ውሃ ነው ወተትን የሚያዩት እና በግመል ወተት በፍየል ወተት ምናምን የሚታጠቡትና ዳርማቶሎጂ ላይ ያለውን ነገር ፈርዘር አላነበብኩም በዛ ጉዳይ ግን በተፈጥሮ ነገር ይሄ ሆዱስ የምንጠቀማቸው ነገሮች ናቸውና እዚህ ጋር ያለንን ስኪናችን ላይ የምናያቸውን ይሄ ሌየሮቹን በሙሉ ጠብቆ የመጀመሪያው የደርሚስ ኤፒደርሚስ ሌየሮች አሉ አይደል የቆዳችንን ሌየር ሳይጎዳብን በተፈጥሯዊ መንገድ መጠበቁ በጣም የሚመከርና ምርጫ የሌለው ነገር ነው የሚሆነውና ነገ የሚለመድና ያን ያክል አዲስ ነገር አይሆንም አሁን በጣም ቆንጆ የመሰለህን መኪና ያንተ ካደረከው በኋላ ወይ 2-3 ቀን ከነዳው በኋላ እንትኑ በቃ ይረጋጋል ስሜትህ ይረጋጋና ደግሞ ነገ ዛሬ ከፌራሪ ከነዳው በኋላ ነገ ደግሞ ሌላ ነገር ነው ቴክኖሎጂካል ነገሩን እንደገና ሰርች ማድረግ ትጀምራለህና የሰዎች ፍላጎት መቆሚያ ስለሌለው በተቻለን መጠን የሆነ ቦታ ላይ ተረጋግቶ ነገሮችን ማጤኑ
ያምራሉ እንደዚሁ ያምራሉ እውነት እኔ በጣም ሴቶች በጣም ነው ወዳቸው ነው ታውቂያለሽ እና ግን በጣም ያምራሉ አሁን ካልሽው ጋር ግን ጤናው ላይ ትኩረት ማድረግ አለባቸው ሌላ በጣም መምረጥ ያስፈልጋል እኔ አሁንም ለእህቶቼ አስቀድሜ ማስጠንቀቂያ ልስጥ ማለት ማሳሰቢያ ልስጥ እንዲዘንጡ ነው የምፈልገው እንዲያምርባቸው ነው የምፈልገው እንዲዋቡ ነው የምፈልገው ናቹራል ማለት የተፈጥሮ ፍላጎታቸው ልጆቼ እኮ ይዋባሉ የራሴ ልጆች 2 ሴት ልጆች ግን ፕሮዳክቱን ቼክ ያድርጉ ፕሮዳክቱ ከየት ነው የመጣው እንዴት ነው የመጣው እንዴት ነው የተገኘው እኔ ልጠቀምበት ይገባል ወይ ብለው ማሰብ ከዛ ደግሞ ጸጉሬን እየጎዳው ነው ወይስ ኮምፕሊትሊ በዛ ላይ ዲፔንደንት ሊያደርገኝ ነው ብሎ ማሰብና በጣም ሴሌክቲቭ ይዋቡ ይመርባቸው ይዘንጡ በጣም እንደፈለጉ ግን እያጠኑ ሶርሱ ከየት ነው የመጣው በማወቅ ኢምፕሊኬሽን አለው ወይ ብለው እየጠየቁ በእውቀት እንዲዋቡ እፈልጋለሁ ዘንጡ ይመርባቸው ተዋቡ ቢ ሴሌክቲቭ እና አሁን እንዳልሽው ደግሞ መጠኑ ከመጠን አይለፍ መልካቸው አይጥፋ ቢዩቲ ላይ ደግሞ የምትሰሩ ባለሙያዎች ደግሞ አስቡላቸው ለልጆቻችን ራሩላቸው መልካቸውን አታጥፉት ያንን የመሰለ ፊት በጣም ቀብታችሁ ሌላ ሰው አታስመስሏቸው ፕሊዝ አሁን ይሄ ወንድማይ ምክር እንደማይናደዱብኝ እርግጠኛ ነኝ ዶክተር በጣም አመሰግናለሁ በጥሩ ሁኔታ ነው ያስቀመጥከው ወደሚቀጥለው ሐሳብ ማለፍ እንችላለን አሁን ደግሞ የምፈልገው ቤቲ አንቺ ደግሞ አሁን እኔ ቅድም እንደ ወንድ ለሴቶች ያለኝን ጥያቄዎች ምክሮች እንደ ታላቅ ወንድም አቀረብኩ አንቺ ደግሞ ስለ ወንዶች የውጭ ውበት እስቲ ንገሪኝ ምን ያድርጉ ምን ያስተካክሉ ምን ያምርባቸዋል እሺ ዶክተር በጣም አመሰግናለሁ እንግዲህ እንዳልከው ነው ቅድም በዙሪያችን ወንድሜም አለ የኔ እንግዲህ ረጅም ዓመት አብረን አንድ ቤት ኖረናል ጓደኞቻችን አሉ በተለይ ደግሞ አቪዬሽን አካባቢ ኤክስፖዠር የነበረው አንድ ያክስቴም ልጅ አለና አብረን ኦልሞስት አድገን የወንዶቹን ይሄ ምን እንደሚፈልጉ ለማወቅ አልቸገርም አዎ ከወንዶች ጋር ነው እኔ ደግሞ ትንሽ ረጅም እንትኔ ሴት እህትም ስለሌለኝ ብዙ ጊዜ ወንዶች ናቸው በዙሪያ ያሉት አሁን ደግሞ ያው በትዳር ከባለቤቴ ጋርም ያለውን ትንሽ እንደው ያለውን ነገር በደንብ ለማየት እሞክራለሁኝ እንግዲህ የወንዶች የውጫዊ ውበት ይሄ ከስትሬንግዝ ጋር የተገናኘ ነው ስትሬንግዝ ነው አሁን ወንድ ብለንኛ አይኑ አፍንጫው ምናምን አይባልም ኖርማሊ ግን ቅድም ከዴፊኒሽኑ ስንነሳ እንደተናገር ነው ስናየው ፕሊዝ የሚያረገን ፕሌዠር የሚፈጥርልን የሚያስደስተን ሉክ አትራክቲቭነሱ ምናምኑ በተወሰነ መልኩ እንደ ኤሌመንት ፊታቸው ቅርጽ ላይ ምናምን እንደ አይን አፍንጫም ልናስቀምጠው የምንችለው ነገር ይኖራል ምናልባት እንግሊዘኛው ይሄ ሲሜትሪካል የሆነው ነገር ሲሜትሪ ስንል ለምሳሌ አፍንጫችን ከግንባራችን ጋራ ይሄ ቺን አገጫችን ፕሮፖርሽኔት የሆነ ስክትክት ያለ ሉክ ሊኖረው ይችላል አንድ ወንድ ግን ያን ያክል ለአንድ ወንድ እንደ ትልቅ መለኪያ የውበት መለኪያ ተደርጎ አይደለም እንደ ባህልም እንደ ልማድም ስናየው በአገራችን እና ወንዶችን ትንሽ እንደውም ጎልቶ የሚታየው የቁመት ጉዳይ ነው ረጃጅም ወንዶችን የመውደድ ነገር ይስተዋላል ምናልባት ከ100 ሴቶች 85% ረጅም ወንዶችን ይወዳሉ ይላል ጥናት ረጅም ወንዶችን ይወዳሉ ላይት ስኪን ምናምን በስኪን ከለርና በይሄ ቀጣ ከምናየው የቆዳ ቀለም ጋር በተያያዘ ብዙ ጥናት የለም ሀገራችን ላይ ግን አሁን እንዳልኩት ከቁመት ጋራ ብዙዎቹ ረጃጅም ወንዶችን የማስቀደምና የመውደድ መሳብ በረጃጅም ወንዶች የመሳብ ነገሮች አሉ ኤሌጋንስ በጣም ሴቶችን የሚማርክ ነገር ነው አለባበስ በጣም እንትን እንደ አንድ ትልቅ የውበት መለኪያ አድርገው ያያሉ በጣም በሚገርም ሁኔታ ግን ለአንድ ጥናት ላይ እንደተቀመጠው ኒትነስ አሁን ለሴቶች እንደውም ቀደም አንድ ሚስ ያደረግናት ነገር ከውበት ሁሉ ፕራዮሪሊ ማየው ይሄ ክሊን ሃይጂኒክ የሆነው ነገር
ንጽህና በቃ በጣም ፕራዮሪቲ የማየው ነገር ነውና ወንዶች ጋር ግን ያ ነገር የለም። ቆንጆ ይሄ እንግሊዘኛው ቢዩቲፉል አልሚለው የቢኢኤዩ ምናምን ቢዩቲፉል የሚለው ቃል ወደ ወንድ ሲመጣ ሃንሰም ነው የሚሆነው አይደለ? ሃንሰም የሚባል አንድ ወንድ ልጅ ምናልባት ቃሉ ራሱ ይሄ ሃንድ ይሄ ነው እና ሃንድ ይሄ ከሆነ ሃንድ ስትሬንግዝ ነውና ይሄ የጨበጠ ለስራ የተዘጋጀ ስትሮንግ የሆነ ወንድ ቤተሰቡን የሚያስተዳድር ብሬድ ዊነር ሆኖ ቤተሰቡን የሚያበላ የሚመግብ ፕሮቫይድ የሚያደርግ ፕሮቴክት የሚያደርግ ቤተሰቡን እንደዚሁም በቃ በየትኛውም ሁኔታ ውስጥ ቻሌንጅን የመቀበል ጉልበት ማስኩላር የሆነ ወንዶች ላይ ውበት በቃ የሰዎች አይን ወደዛ የሴቶች አይን በዛ አይነት ወንዶችን የማየትና ፓራሜትሮች መለኪያዎቹ እነዚህ ናቸው። ከስትሬንግዝ ጋራ ከጥንካሬ ጋራ ምናምን ነው እንጂ አሁን የአውትሉኩን በተመለከተ እንዲህ አይነት አይን ያለው ወንድ ምናምን የምትል ሴት በፐርሰንት ሲቀመጥ በጣም ትንሽ ነው። በተረፈ ኬሪንግ የሆኑ ወንዶች ኬሪንግ ይሄ ማለት በጣም እንክብካቤን የሚያሳዩ ሴቶችን በቅድሚያ የሚሰጡ ለሴቶች በሁሉም ባንድም በሌላ ምንም አይነት ፊዚካል አፒራንስ ቢኖረው ሴት ልጅ እንዲህ አይነት ወንዶችን የማስቀደም ወደ ህይወቷ ልትጋብዘው በሪሌሽንሺፕም ቢሆን በጋብቻ ኬሪንግ የሆኑ ወንዶችን የማስቀደም ነገር እንግዲህ ጥናቱ ላይ ትልቁን ፐርሰንት ይዟል ማለት ነው። እና የወንዶች ውበት እንደ ሴቶች ያን ያክል የሚብራራ አይደለም። ኤሌጋንሱ እንዳለ ሆኖ የማስኩላር ሉኩ እንዳለ ሆኖ አሁን በጣም ወደ ጂምናዚየም አካባቢ ስትሄድ ወንዶች በጣም ለሰውነት ቅርጻቸው ለሰውነት ለአቋማቸው ማማር ትልቁን መስዋዕትነት እየከፈሉ ያሉበት ጊዜ ነው። በጣም ኮንሸስ ሆነዋል። በቃ ወንድ ልጅ ማስል ሊኖረው ይገባል ብለው ያምናሉ። ምክንያቱም ውበትን በቀጥታ ከስትሬንግዝ ጋር ስላገናኘን ሃንድሰም የሚለው ስሜት ወንዶች በቃ ሰራተኛ መሆን አለባቸው ፋሚሊውን መምራት አለበትና የሚለው ስትሬንግዝ የሚለው ነገር ዋንስ ጥንካሬ የሚለው ነገር ስላለ ያንን ነገር ደግሞ አካላዊ ብቃታቸው ላይ ማስል ቢልዲንግ ላይ በጣም ጊዜያቸውን እያጠፉ ነው። ገንዘባቸውን እያጠፉ ነው። ጉልበታቸውን እዛ ላይ እየጨረሱ ነውና እኔም ባለውበት የጂም ቆይታዬ በጣም ነው የሚገርመኝ። ስለዚህ የጂም ቆይታዬን በተመለከተ ዶክተር ብዙዎቹን የኛን ወንዶች እንግዲህ ለማየት እንደሞከርኩት በጣም ፊዚካሊ ያላቸው አፒራንስ ላይ በጣም ኮንሸስ ናቸው። ይሰራሉ፣ በጣም ነው የሚለፉት እና ስፖርቲቭ ማስኩላር የሆነውን ነገር ቢልድ ለማድረግ እና ትክክልም ነው። ያው ከስትሬንግዝ ጋር የተገናኘ ነገር ስለሆነ የነሱ ውበት ያረጉትም ነገር ትክክል ነው ብዬ አምናለሁ። ፕላስ ወደ ጂም መምጣታቸው ደግሞ ልክ ካልሆኑ ቦታዎች መጠበቂያም ጭምር ስለሚመስለኝና ለመልካም ነገር አሴም ታይም ጥሩ ቦታ መዋልን ከወንዶች ውበት ጋራ ሌላው በጣም ማንሳት የምፈልገው ነገር ለምሳሌ ይሄ ትርፍ ጊዜያቸውን በአንዳንድ ሱስ ነገሮች ላይ ከዚህ ከመጠጥ ጋር ከሲጋሬት ጋር የሚቆዩ ሰዎች ይሄ ሱፐርፊሻል የምናየውን ውበት ያጠፋል። የከንፈር አካባቢ መበለዞችን ያመጣል። መጠጥ ሲበዛ ከሊቨር ጋር የሚመጣው ነገር እዚህ ጋር ፊታቸው ላይ የሚታይ ገጽታቸው ላይ ስኪን ላይ የሚመጣው ነገር ሁሉ ፕሮቴክት ያደርጋቸዋል እና ስዌት በሚያደርጉበት ጊዜ በሚያለባቸው ጊዜ የበለጠ የስኪን ኬር አንዱ ትልቁ ነገር ይሄ በሚያለበን ጊዜ ይሄ ቶክሲክ የሆነውን ነገር ከቆዳችን ውስጥ የምናስወግደውም ስለሆነ ለቆዳቸውም ግሎ የማድረግና ጤናማ ቆዳ እንዲኖራቸው ያደርጋልና በጣም የሚመረጥ ነው ጂም አካባቢ መገኘት ለወንዶች። በጣም ጥሩ ነው ያቀረብሽው ቤቲ፣ በጣም ነው ያቀረብሽው። ጥሩ ምክር ነው ለወንዶች። እኔ ደግሞ ወንድም ለወንድም ለጓደኞቼ ለወንዶች ደግሞ እኔ ጥቂት ነጥቦችን ልጨምር ከአንቺ ጋር የሚያያዙ ናቸው። አንደኛው እኔ በግሌ የማምንበት የወንድ ልጅ ውበት ብዬ የማምነው ቅድም አንቺ ከስራ ጋር ልብሱ መቆሸሽ ምናምን ሰራተኛ መሆኑን ያሳያል፣ ስትሮንግ መሆኑን ያሳያል ብለሽ ነው ያልሽው። ግን ክሊንሊነስ ንጽህና ለወንዶች እኔ አንደኛ ማስቀምጠው ንጹህ መሆን ነው። ቤት እኔ መጀመሪያ የማደርገው ጠዋት ምን መሰለሽ
ጠዋት ተነሳው ቀጥታ ቀዝቃዛ ሻወር ውስጥ ነው የምገባው every single day ቢያንስ ላለፈው 30 ዓመት ሚስ አድርጌያለሁ አውሮፕላን ላይ ካልሆንኩኝ በስተቀር ፍላይት ላይ ጠዋት ተነስቼ ለዛውም ኮልድ ሻወር ነው የምወስደው ኮልድ ሻወር ደግሞ በጣም ጥቅሙን አንድ ዩኒቨርሲቲ ኦፍ ካሊፎርኒያ LA UCLA ይባላል ጥናት አጥንቷል አሁን ጊዜ አይበቃም እሱን ለማውራት ልጆቼም ለምደው አሁን ልጆቼ ከኔ ጋር ናቸው አዲስ አበባ ናቸው በነገራችን ላይ ልጆቼ ያሉት ከኔ ጋር ናቸውና እነሱም ለምደው አሁን ኮልድ ሻወር ነው የሚሉት እና ሙቋ በቃ ለእቃ ነው እኛ ቤት እና ንጹህ ነው ከላይ ከራስ ፀጉር እስከ ግር ጥፍር ድረስ ንጹህ ይሁን አንድ ወንድ ያ በቂ ውበት ነው ንጹህ ከሆነ አንድ ወንድ ሌላ ብዙ አይፈጅም በጣም ንጹህ ነው እና እንዳልኩሽ ነው እኔ እንትኑ ብቻ አይደለም እኮ ሰው በየቀኑ ሻወር ሲወስድ እንዴ ምን የመቆሸሽ ስሜት ይመስላችኋል አይደለም ፍሬሽ ያረጋል በጣም ጠቃሚ ነው እሱ ስለዚህ ክሊን መሆን ውጭም ያለው የሚለብሱትም ነገር ክሊን ቢሆን ለወንድሞቼ እመክራለሁ ሁለተኛው አለማሸብረቅ ከመጠን በላይ አለማሸብረቅ ወንድ ልጅ ብልጭልጭ አለመሆን ድሮ አንድ ሰባኪ ነበር ግርማ ቦጋለ የሚባልና ምን ይላል መሰለሽ የክሪስማስ ዛፍ መስለሽ አትምጪ ፓስተር ግርማ ቦጋለ የክሪስማስ ዛፍ መስለሽ አትምጪ ቤተክርስቲያን ይል ነበር ቸርች ውስጥ ነው ወንዶች እንደዛ መሆን የለባቸው ማሸብረቅ የለባቸው ማለት ይደረጋል ግን ከመጠን በላይ እዚህ ጋር ብዙ ነገር እዚህኛው ጋር ብዙ ነገር እዚህ ጋር በጣም ብዙ እንደዛ ማብለጭልጭ የለባቸው እንትን ነው አይጠቅም አያስፈልግም እና እሱን ቢቀንሱ ደስ ይለኛል የሚያረጉ ማለት ነው ሶስተኛው የነሱም 7 ነው አንድ ወንድ ፕሬዘንተብል ይሁን ፕሬዘንተብል ማለት ለሚሄድበት ቦታ የሚመጥን አለባበስ ይልበስ ንጹህ ይሁን ከዛ ፕሬዘንተብል ሲቀርብ እዛ ቦታ ላይ ሰው ቢሮ ከሆነ የሚሄደው ለኢንተርቪው ከሆነ የሚሄደው ራሱን ፕሬዘንተብል ያድርግ እኔ ለህክምና ለሰራ ጉድ ሼፐርድስ ገባ ኢንተርቪው ያደረጉኝ 2 ትላልቅ ሴቶች ነበሩ እና አዩኝና ኢንተርቪው ያደረጉኝና እኛ የፈለግነው ትንሽ እንደው ጠና ያለ በእድሜው ከፍ ያለ 26 ዓመቴ ነበር ጠና ያለ ሰው ነበር የፈለግነው እንደው ትንሽ ሽበት ያለው ምናምን አንተ በጣም ያርቱ ያንጋሉ ግን አሉ ማረሳው ፕሬዘንተብል ነህ ማለት የሚመጡትን ታካሚዎች ታሳምናቸዋል እድሜ ትንሽ ቢሆንም አሉና ቀጠሩ ፕሬዘንተብል መሆን ለሚሄዱበት ቦታ ሆነ አባቶች አይተሻል ልብሳቸው ንጹህ ነው ካኪያቸው ጽድት ብሎ የታጠበ ከዛ ተኩሰው ምናምን አምሮባቸው ሲወጡ ትላልቅ ሰዎች እንደዛ ፕሬዘንተብል ለሚሄዱበት ቦታ ለሚገቡበት ቦታ የሚመጥን አለባበስ ቢለብሱ ጥሩ ነው አራተኛው ሾዊ ያለመሆን ወይም ቃሉን ላለመጠቀም ነው ግን ለተው በቃ ለማሳየት ነገሮችን ባያረው ምሳሌ ቆንጆ መኪና ይኖረዋል ግን በቃ መኪናውን ለማሳየት መስተዋት አውርዶ መነጽር አድርጎ እጁን አውጥቶ ምናምን አሁን ኢትዮጵያዊ ነቅቷል ኢምፕሬስድ አይሆንም በዛ እንደዛ አይነት ነገር አለማድረግ ከዛ ወጣ ስትይ እኔ ዱባይ መጀመሪያ ሄድኩኝ ጊዜ መንገዱ በሙሉ መርሴዲስ ሌተስት BMW V8 እዚህ ምን ዘንጥባቸው መኪናዎች እዛ ባጃጅ ናቸው መንገዱ በሙሉ እንደዛ ሌተስት መኪናዎች ናቸው ያሉትና እንደ ሾቢ አለመሆን ለታይታ አለመንዳት መኪና ቱል ነው ከአንድ ቦታ ወደ ሌላ ቦታ የምትሄጅበት ነውና ሾቢ አለመሆን ይመስለኛል አምስተኛው ከእድሜ ጋር የሚመጡ ለውጦች አሉ ለምሳሌ ራስ በራነት ራስ ፀጉር ቀስ ያለ ይገባል ፀጉር ይሸብታል እነዚህን አክሴፕት ማድረግ ግሬስፉሊ አክሴፕት ማድረግ ማለት ከሸበተው ሽበትም ያምራል በጣም የሚያምርባቸው ወንዶች ደግሞ ሲሸብቱ ማለት እኔም እዚህ ጋር ጀምሩኛል አሉ እዚህ ጋር ጠጋብለሽ ብታይ እየመጡ በተፈጥሮ በዘሬ ጥቁር ነው ያባቴን ፀጉር እስከመጨረሻው ድረስና ነው እንጂ ይመጣል ሲመጣ አክሴፕት ኢት ራስ በራነት የወንዶች የጭንቀት ነምበር 1 ነው ይባላል የጭንቀት ምክንያት ግን ከገባ ይግባ that's okay ያምራል ደግሞ ራስ በራም አሁን ሙሉ በሙሉ መላጣ የሆኑ ሰዎች አለሽ በጣም ያምርባቸው that's okay አክሴፕት ማድረግ እና ከእድሜ ጋር የሚመጡት ስድስተኛው በጥንቃቄ ነው የምናገረው ያው ጓደኞቼ ስላሉ ብዙ እንዳይቀየሙኝም
እቺ እንትኗን እቺ ቤሊፋት ቦርጭ እሷን እንደው ትንሽ ማሳነስ በተለይ ደግሞ በየአመቱ እየጨመረ ሲመጣ አንዳንዶች ለክራቫት ቆንጆ ነው ይላሉ ወንዶቹ ጭራሽ ለማጥፋት አይሞክሩም ለክራቫት ተቀመጥበታል ያምራል ይላሉ ጓደኞች ከዛ ሌሎቹ ደግሞ እንዲያሹት ነው የሚያወሩት በጣም በቃ የሆነ የጥሩ ኑሮ ምልክት አድርገው እንዲያሹ ነው የሚያወሩት እነሱ ናቸው የሚያስቁኝ እና እንደዛ ባይሆን ቢያንስ እየጨመረ ባይመጣ ሊሚት ቢያደርግ አንዳንዴ ከሸሚዝ ቁልፍ ጋር እየታገለ ምናምን ከዛ በዛ ላይ ደግሞ ምንም እርምጃ ይወስዱበት እና እሷ ትንሽ ብትቀንስ አሪፍ ነው ጥሩ ነው ብያስባለሁ ሳይዙ ባይጨምር መጨረሻ ሰባተኛው አነጋገር ላይ ይሄም የውጪ ውበት ነው አንድ ሰው የሚገመትበት ነው አነጋገሩ ራፍ ባይሆን ተዛርገው እንደዚህ ለምባይሉ ተወደዛ ዞር በሉና ባይሉ ይሄ ጀንትልማን አይነት ወደ ውስጥ ውበት ስንመጣ በደንብ እናወራለን ግን ትንሽ የተመረጡ ቃላትን አስቦ መናገር ይሄ ግልፍተኛና ራፍ ባይሆኑ ደስ ይለኛል ስለዚህ ለወንድሞቼ ደግሞ መክረው ይሄን ነው በጣም ንጽህናቸውን ከጠበቁ ውብ ናቸው አለማሸብረቅ ፕሬዘንተብል በቃ ለቦታው የሚገባው ልብስ መልበስ ለታይታ ምንም ነገር አለማድረግ ከእድሜ ጋር የሚመጡ ለውጦችን ማስተናገድ ከተቻለችን ቦርጯን ትንሽ መቀነስ ከዛ አነጋገር ላይ ማተኮር ከዛ ያለበለዚያ ከዛ ውጪ ብዙ አይፈጅም አንድ የገጠመኝን ልንገርሽና ልጨርስ እሺ የዛሬ 20 ምናምን ዓመት ነው እና ዕቃ ልገዛ ገብቻለሁ ከዛ ዕቃ የምትሸጠው ልጅ እንደዚህ ዕቃ እየተቀለለች አታየኝም እኔ እየተቀለለች ቆንጆ ወንድ አለች በጣም ያስጠላኛል አለች ምን አልኳት ቆንጆ ወንድ በጣም ያስጠላኛል አለች እሺ ለነገሩ እኔ አይመለከተኝም ዕቃዬን ስጪ ሌላ ሰው አናዷት መሆን አለበት ምክንያቱም ይዤ ዕቃዬን ወጣሁና ቆንጆ በጣም ያስጠላኛል አለች አሁን ይቅድም ያለው ነው ፐርሴፕሽን ነው እና ግን ብዙ አይፈጅም ወንድ ንጹህ ከሆነ ዲሰንት ከሆነ ኤሌጋንት ከሆነ በቂ ነውና አይ ቲንክ ዛሬ ጊዜውን ጨረስን ይመስለኛል ስለ ውስጥ ውበት ማውራት ፈልገን ነበር መነሻችንም አክቹአሊ እሱ ነበር ግን ይሄም ይጠቅማል የሰጠነው ነገሮች በጣም ይጠቅማል ብለን እናስባለን የሚቀጥለው ሳምንት ደግሞ ውስጠኛ ውበት ላይ ነው የምናወራው የውስጥ ውበት ከውጭ ውበት በጣም ይበልጣል ጥሩ አውርተናል የኤክስተርናል ቢዩቲን ግን መነሻችን የፈለግነው እኛ ዋናው የውስጥ ውበት ነው ኦፍ ኮርስ በጣምም ትኩረት ሊሰጠው የሚገባው ውስጣዊ ውበት ነው በክፍል 2 እንወያይበታለን ሰዓታችን ስለሄደብን ነው ከውጭ ውበት ይልቅ ውስጠኛው ውበት የበለጠ ቫልዩ አለው የበለጠ ትኩረት የሚገባው ነውና በክፍል 2 ደግሞ እሱ እናወራለን ከአምላክ የምናገኛቸው ናቸውና ውብ አድርጎ የፈጠረንኛን ውድ ስለሆነን ይገባናል ብለን ነው የምናምነው የሰው ልጅ ችግር ፈቺ ነው የሰው ልጅ እቺ ዓለም ይሄን ቅርጽ ይዛ እንድትገኝ ያደረገ ኃይል ነው እና ብዙ ማለት ይቻላል ጊዜ ስለሌለን ነው የሰው ልጅ ውድ ከመሆኑ ጋራ ይገባናል ይሄ ስጋችን ምናልባት በቲዮሎጂው ደግሞ በጣም የተብራራ ሐሳብ እንደሆነ ይሰማኛልና የሰው ልጅ ሁሉ መልካም ነገር ይገባዋል ብያምናለሁ እኔ ስለዚህ ይሄንን የተሰጠነን በረከት የተሰጠነን ጸጋ ዲስዩዝ ማድረግና በማይሆን ነገር መጠቀሙ ምናልባት ፈጣሪንም የሚያስቀይም መስሎ ስለሚሰማኝ ነውና በጣም በጥንቃቄ እኛ ሴቶች አንዳንድ ጊዜ የሆነ ኮንክሉዥን ውስጥ እንከተታለን የሆነ አንድ ቦክስ ውስጥ ይቆለፍብናል ሁላችንም ዘንድሮ ሴቶች እንዲህ ናቸው የሚል አንድ ጥቅል ሐሳብ አለና ከዛም ደግሞ የተለየ በጣም ነገሮችን በጥንቃቄ የሚመረምር ሴት እንዳለና የተሰጣቸውን ይሄን መልካም ጸጋ ለመልካም ነገር የሚጠቀሙበት ውበታቸውን ለበጎ አድራጎት ስራ የሚጠቀሙበት የተለያዩ ስራዎችን ፋሲሊቴት ለማድረግና በብዙ መልካም ምግባር ውስጥ የተገኙ ቢዩቲ ኮንቴስትን ስለሚመለከት ነው ቢዩቲ ኮንቴስት ላይ አሁን እንደውም ከአካላዊ ውበት ወደ ኢነር ቢዩቲ ውስጥ ማንነትንም በደንብ ኤግዛማይን ያደረጉ ስለሆነ ኢትዮጵያን ወክላ ቆንጆ የተባለች ሴት ፓራሌል ልታስብበት የሚገባ ሌላ
ፈጠራ ስራዎችን አገሯን ፕሮሞት መታረግበት የመሳሰሉ ነገሮችም በኋላ ላይ ወደ ኢነር ቢዩቲ ስንመጣ የምናብራራው ነገር ነው። ግን አብረን እንድናስብ ፈልገው ቅድም እንዳልኩት የተሰጠን ነገር ለምንድን ነው በማይሆን ነገር የምንጠቀመው ይሄን የከበረ ማንነት የከበረ ውበት ምናምን የሚሉ ትንሽ ጠንከር ያሉ ሐሳቦችን አስተላልፍ ያለው ይሄ ነገር እህቶቼ ጋራ ቢገኝ ደስ ይለኛል። በጣም ግሩም ነው። በጣም ግሩም ነው። በሚቀጥለው ፕሮግራም ውስጣዊ ውበት በደንብ ይተነተናል። መነሳት ያለባቸው ነገሮች ሁሉ ይነሳሉ። ቀጠሯችሁ ከኛ ጋር ይሁን።